ላይ ነን። ዛሬ ምዕራፍ 3ን አንዱን ክፍል እንጨርሳለን ብዬ ተስፋ አደርጋለሁ እና ምናልባትም ወደ ሁለተኛው ክፍል እንገባ ይሆናል እግዚአብሔር ከፈቀደ። ስለዚህ ክፍሉን እናንብበውና ትምህርታችን እንሄዳለን። ዛሬ የምናጠናው የሐዋርያት ሥራ ምዕራፍ 3 ከቁጥር 11 ጀምሮ ያለውን ክፍል ነው። ከቁጥር 11 እስከ 16 ያለውን ክፍል ነው። ይቅርታ ካልቻለ ሁለተኛው ክፍል ነው። እንደገና ከአንድ እስከ 10 ያለውን ክፍል እሱ ላይ እንለካ። እሺ፣ እግዚአብሔር እናመሰግናለን። እሱን ክፍል ነው የምናጠናው። ደጋግመን ስላነበብነው አንድ ሰው ብቻ ያንብብልን። እግዚአብሔር እናመሰግናለን። ይሄን ከአንድ እስከ 10 ያለውን ክፍል ላለፈው 2-3 ሳምንት አጥንተነዋል። አሁንም ዛሬ እሱን ነው የምናጠቃልለው። አይ ቲንክ ባለፈው ሳምንት 3 ሀሳቦች አንስተን ያጠናነው። አንደኛ ቦታውን አጠናነው ነጥለን፣ ሁለተኛ ኢንተራክሽኑን አጠናነው፣ በሶስተኛ ደረጃ ደግሞ ይሄ ያለኝን እሰጥሃለሁ የሚለውን ሐሳብ አጠናነውና ቦታው ለነሱ የጸሎት ቦታ ነው፣ ለነዛ ሪቹዋል ማድረጊያ ነው፣ ለሱ ደግሞ አድራሻው ነው ብለን እግዚአብሔር ሁሉም የሚገናኙበትን ቦታ፣ ለነዛ የጸሎት መልሳቸውን፣ ለዛኛው ፈውሱን፣ ለነዛ ደግሞ እነሱን ማግኘት ራሳቸውን ማግኘት በተአምራት ውስጥ እንደዚህ ያለ ቦታ ነው ያገኛቸው ብለን ይሄንን ተነጋግረን ነበረ። ከዛ ኢንተራክሽኑን ስንመለከት ኦርዲነሪ ኢንተራክሽን ነው አለን እና ኦርዲነሪ ኢንተራክሽን ውስጥ እግዚአብሔር የሚፈጥራቸው ነገሮች አሉ እና ትኩር ብለው እንዳዩ ያደረጋቸው መንፈስ ቅዱስ ትኩር ብለን እንድናይ ሲያደርገን የሚሆን ነገር አለ እና እግዚአብሔር ይርዳን ትኩር ብለን የማየት ነገር እንዲኖረን ብለናልን። ከዛ ወደኛ ተመልከት ነው ያሉት። ወደ አቴንሽን መሳባቸው ነው፣ ግን መልሰው ያንን አቴንሽን ወደ ክርስቶስ መመለስ አለባቸው፣ ግን አቴንሽኑ ያስፈልጋል ብለናልን። ከዛ በኋላ በኢየሱስ ክርስቶስም ተነሳና ተመላለስ አሉት። ከዛ ረዱት፣ ደግሞ ረድተው አስነሱት ይላልና ሁሉንም ስናይ የነሱ ነው እንጂ የሱ ኮንትሪቢዩሽን የለበትም። እነሱ ነው የሚያደርጉትና የተፈዋሹ ምንም የሚያደርገው ነገር የለም፣ እግዚአብሔር በቸርነቱ የሚያደርገው ነገር ነው ብለን ተነጋገርን። ከዛ በኋላ ይሄን ያለኝን እሰጥሃለሁ የሚለውን ሐሳብ አንስተን ምንድነው ያለን ብለን ጠይቀን ያለን ኢየሱስ ነው፣ ግን በኢየሱስ ውስጥ የተሰጠን ነገር አለ እንደየአቅማችን እንደየጸጋችን። ያችን ትንሽም ትሁን ትልቅ ነገር ለሰዎች መስጠት አለብን። ሰዎች ኒድ ይዘው ነው የሚመጡት፣ የራሳቸውን ኒድ ላይኖረን ይችላል። እሱን መመለሻ ግን ውስጣችን ያለው ነገር በጣም ትልቅ ነገር ነው፣ የሚያሳፍር አይደለም። በጣም ክሪፕል የሆነ ነገር ሊያስነሳ ይችላል። እጆቻችን ቁርጭምጭሚቱ የደቀቀን ሰው ማስነሳት የሚችል አቅም ይኖራቸዋል ከጌታ ጋር ብለን የሚያሳፍር አይደለምና እንስጥ የሚለውን ሐሳብ፣ እነዚህን ሐሳቦች ተነጋግረን ነበረ ያቆም ነው። አሁን እነዚህ ስንገነጣጥላቸው የነበራቸውን ሐሳቦች መሰብሰቢያችን ጊዜ ነው እና ዋናው ይሄን ሁሉ ያየነው እስካሁን ድረስ የተመለከትነው 2 ኢምፖርታንት ጥያቄዎችን አንስተን ከአሁኑ ዘመን ጋር እንድናወዳድረው ነው። ካሁን እንዳልነው ይሄ ነገር ሞዴል ሳይሆን አይቀርም የፈውስ ብለናልና በዝርዝር ስለተጻፈልን ይሄን ወስደን ከአሁኑ ጋር ሪፍሌክት አድርገን እንድናየው ነው እና የመጀመሪያው ነገር የምንጠይቀው ስለ እግዚአብሔር ፈውስ ምን ተረዳን? በዚህ ውስጥ ስለ እግዚአብሔር ፈውስ ምን ተረዳን? እስቲ ስለ እግዚአብሔር ፈውስ የተረዳነውን፣ ይሄ ፒውር የሆነ የጌታ ፈውስ ነው። ስለ ጌታ ፈውስ ምን ተረዳን? እንዴት ነው የጌታ ፈውስ የሚለውን እስቲ እንነጋገር። አወዳድረን መናገር እንችላለን። አሁን ካሉት ፈውሶች አንጻርም መነጋገር እንችላለን። እንዳላችሁት ነውና እንደው ይሄ እንደ ምሳሌ የተጻፈልን ፈውስ ስለሆነ የእግዚአብሔር ፈውስ ምን ትመስላለች የሚለውን እንድናይ ነው። አሁን
ፈውሱን የሚሰራው እግዚአብሔር ነው። የእሱ እጅ ነው የሚሰራው እና ሱፐር ናቹራል ነው፣ ተአምር ነው። ከሰው ጋራ የሚወዳደር የሚጠጋጋ ነገር ሊኖረው አይችልም እና ያ ስለሆነ መጀመሪያ እግዚአብሔር የመረጠውን እስቲ ቾይዙ ተአምሩን ለመስራት የመረጠው ነገር ከባድ ነገር ነው። ከባድ እግዚአብሔር ስለሆነ ምንም ስለማያቅተው ቀላል ነገር አይደለም ፒክ የሚያደርገው እግዚአብሔር። ከባድ ነገር ሰው በምንም ነገር የማያስተካክለው በምንም የማይችለው በቀዶ ጥገና በምን የማይችለው ከባድ ነገር ነው የመረጠው። ሁለተኛ የታወቀ ነገር ነው የመረጠው። 40 ዓመት ሆኖታል። የታወቀ ነገር ነው የመረጠው። ሁሉ ሰው ያውቀዋል፣ ማያውቀው ሰው የለም። 40 ዓመት ታይቷል ይሄ ሰውዬ እና እግዚአብሔር ከባድና የታወቀ ነገር ነው ሞር የሚመርጠው። ምክንያቱም አምላክ መሆኑን ማሳየት ይፈልጋል፣ አምላክ መሆኑን እና ይሄ አሁን ኦብቪየስ ነው፣ በቃ ግልጽ ነው። ሰዎቹ ከመደነቅ ውጪ ምንም ሊሉት አይችሉም። ውሸት ነው ማለት አይቻልም። ሌላ ሪዝም መስጠት አይቻልም። እና እግዚአብሔር እንደዚህ አይነት ነገሮችን ይመርጣል። የማይታዩ ነገር አይፈውስም ማለት አይደለም። ያቺ ደም የሚፈሳት ሴት የማይታይ ነገር ነው፣ ግን እሷን ብትሆን ታየች። ደግሞ ታየች ምንድነው? እየተንቀጠቀጠች ወጣ እንዲህ ነበር ብላ ተናገረች ይላል የእግዚአብሔር ቃል። ተነክቻለሁ ብሎ ስላለ ኢየሱስ ክርስቶስ የሆነ ማንነቱን የሚያሳይ ነገር እዛም ውስጥ ይከታል፣ ግን ሊያደርግ ይችላል የማይታይ ነገር። የዘንድሮ ፈውሶች ግን በአብዛኛው የማይታዩ ናቸው። አሳስብ ነበርና ምናልባት እግዚአብሔር ይህን አቅም የሰጠው ነብይ ያልተነሳ ይሆናል፣ ይህን አቅም የሰጠው አገልጋይ ያልተነሳ ይሆናል አሉ። ግን አሰብኩና የውስጥ ያበጠ ነገር መፈወስ ከቻለ የውጭ ያበጠ ነገር ምን ያቅተዋል? ብዙ የማህፀን እጢዎች ይፈወሳሉ። ስኳር በሽታ ይፈወሳል። ከባድ በሽታ ነው ስኳር በሽታ፣ በፍጹም ሊፈወስ የማይችል ነው። ብዙ ትልቅ ስህተት ነው የስኳር በሽታ በሰውነት ውስጥ እና አስቸጋሪ ነገር ነው። እና ይሄ እውነት የሚፈወስ ከሆነ የውጭም ነገር መፈወስ አያቅትም ማለት ነው ብዬ አልኩኝ። ጸጋው ካለ ማለት ነው። እና አንዳንዴ ዳውት እንድናደርግ የሚያደርጉ ነገሮች አሉና ምንድነው እግዚአብሔር የሚታይ በቃ የማይዋሽ ነገር ነው፣ የማይደበቅ ነገር ነው የሚመርጠው ይሄ ለፈውስ። ይሄንን አንድ እንድናስተውል ነው። ሁለተኛው ፕሮሰሱን በደንብ እንድናየው ነው። የፈውስ ፕሮሰሱን በደንብ ማየት አለብን። የፈውስ ፕሮሰሱ መነሻውን ማሰብ አለብን። መነሻው ሐዘኔታ ነው። እግዚአብሔር ስላዘነለት ነው። ኢየሱስ ክርስቶስ ሁሉንም አዘነላትና አዘነላቸውና ይላል እና የእግዚአብሔርን ልብ ሲያሳየን ነው። ፈውስ የሚመነጨው ከሱ ርህራሄ ነው። ስላዘነ ነው። እግዚአብሔር ስለራራ ነው። ጊዜው ሆነ የልጁን ክብር ማሳየት ይፈልጋል፣ ግን ዋናው ሐዘኔታ ነው፣ ርህራሄ ነው። ርህራሄ ስለሆነ ከሰውየው ብዙ የሚጠበቅ ነገር የለም። ኃጢአትህን ተናዘዝ አላሉትም። ብራይብ እንኳን አይደለም ለጌታን ለመቀበል። ትፈወሳለህ ግን ጌታን ተቀበል ብዙ ጊዜ የምንለው። አንድ ጊዜም ጌታ ኢየሱስ ክርስቶስ ብሎ አያውቅም። አንድ ጊዜም እንዳውም ከፈወሰው በኋላ ያንን አይነ ስውር ነው መጥቶ አንተ በእግዚአብሔር ልጅ ታምናለህ ሆይ ሲለው አምንበት ዘንድ እርሱ ማን ነው አለው። ታየዋለህ ከአንተ ጋር የሚነጋገረውም እሱ ነው ሲለው አምናለሁ ብለዋል። ከፈወሰ በኋላ ነው። ብራይብ አይደለም ፈውስ። ሰዎች እንዲያምኑ ብራይብ መደረግ አይደለም፣ በነፃ ነው። ለማመን ተብሎ የሚሰጥ አይደለም። እግዚአብሔር ይመኑኝ ብሎ አይደለም የሚሰጠው። ከ10 ለምጻሞች አንዱ ነው የተመለሰው፣ የቀሩት በዛው ቀሩ። ያውቃል እግዚአብሔር ይሄን ሁሉ። ተፈውሰው የማያምኑት ሰዎች ሁሉ አሉ፣ ግን ኢትስ ኦኬ። በነፃ ስለሆነ በነፃ ይሰጣቸዋል፣ በነፃ ይሰጣቸዋል። ስለዚህ እመን፣ እንደዚህ በል፣ እንዲበል ከሰው የሚከፈል ነገር የለም። ምክንያቱም በመገረፉ ቁስል ተፈወሳችሁ ነው የሚለው። በመገረፉ ቁስል ተፈወሳችሁ ነው የሚለው።
ተከፍሎበታል። ኦልሬዲ ተከፍሎበታል። ይሄ ፕሮሰሱን ነው። ሪዛልቱን ስናየው ደግሞ ቅድም እንዳነሳችሁት ኢንስታንት ነው። እንዳልሽው መሲ እንዳለችው አንድ ቦታ ብቻ ትንሽ ፕሮሰስ የፈጀ ፈውስ አይተናል እንጂ ብዙ ጊዜ የጌታ ፈውስ ኢንስታንት ነው። ብዙ ጊዜ ኢንስታንት ካልሆነ ዳውት ማድረጉ ጥሩ ነው። ዳውት ማድረጉ ጥሩ ነው። የዛሬ ሳምንት ይፈወሳል እንደዚህ ብሎ ለመሸኘት የሚሞክር ሰው ትክክል አይመስለኝም። እኔ ኢንስታንት ነው። ሁለተኛ ደግሞ ፍጹም ነው። ፍጹም ጤንነት ሰጠው ይላል። ፍጹም ጤንነት ሰጠው እና ፍጹም ነው ፈውሱ። ሱፐርናቹራል የሆነ ፈውስ ነው። ኢንስታንት ነው። ፍጹም ነው። ስለዚህ በእነዚህ መለኪያዎች እንድናየው ነው የአሁኑ ዘመን ፈውስ። በእነዚህ መለኪያዎች እንድናየው ነው። ቅድም መሲ እንዳለችው አሉ እግዚአብሔር የሚሰራባቸው በእውነት ትልልቅ ሰዎች አሉ። ግን ብዙም አጭበርባሪ ስላለ በእነዚህ መለኪያዎች እንድናየው ብለን፣ ምክንያቱም እንደ ፕሮቶታይፕ ነው፣ እንደ ምሳሌ የተጻፈልን ፈውስ ስለሆነ እግዚአብሔር ፀሐይ አገር ያወቀው ፀሐይ የሞቀው ከባድ የሆነ ለሱ ቀላል ስለሆነ ላይ ነው አክት ማድረግ የሚፈልገው እንደ አምላክነቱ መጠን። የፕሮሰሱ መነሻ ሐዘኔታው ስለሆነ ከሰውየው የሚጠበቅ ነገር የለም። ሪዛልቱ ደግሞ ፍጹምና ኢንስታንት የሆነ ነገር ነው፣ ወዲያው የሚሆን ነገር ነው የሚሉትን ሐሳቦች እንድናይ ነው። እነዚህ እስከ ዛሬ አሁን እያወጣን ግንጥል ስናደርግ የነበረው ማለት ነው። በዚህ ክፍል ላይ አንድ የመጨረሻ ጥያቄ እናንሳና ከሆነው ከተካሄደው ነገር ካየነው ከክፍሉ የእግዚአብሔር ፈውስ ዓላማ ምንድን ነው? ዓላማው ምንድን ነው? እስቲ ይሄንን እንነጋገርበት። የእግዚአብሔር ፈውስ ዓላማ ምን ይመስላል? አሁን ካየነው ተነስተን ስናይ የእግዚአብሔር ፈውስ ዓላማ ምን ይመስላል? ጨምረው ነገር የለኝም፣ እንዲሁ ሰመራይዝ ለማድረግ ነው እንዳላችሁት ነው። እዚህ ላይ አንዳንድ ሐሳቦችን ይሰጠናል ስለ ዓላማው። ግን አጠቃላይ የፈውስ ዓላማ ዕብራውያን ላይ እንደዚህ ይለናል። ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለእኛ አጸኑት። እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ታምራትም መንፈስ ቅዱስንም በማደል አብሮ መሰከረለት ይላል። ዋናው ነገር ስለ ኢየሱስ መናገር ነው። ፈውስ ስራው ስለ ኢየሱስ መናገር ነው። ልክ ነው ኢየሱስ ነው የሚለው፣ አዳኝ ነው ኢየሱስ ነው የሚለው፣ ፈዋሽ ነው ኢየሱስ ነው የሚለው። ይሄ ነው ዋናው ዓላማው፣ ዋናው ሐሳቡ እና ሰዎች ላይ ጥያቄ ፈጥሮ ስለ ክርስቶስ እንዲነገር ነው። ይሄ ሜጀር የሆነው ዋናው ዓላማ ነው። ምክንያቱም የእግዚአብሔር ዌይ ኦፍ ቶኪንግ ነው። እግዚአብሔር ኢየሱስ ክርስቶስ ልክ ነው የሚለው እንደ ሰው በወሬ አይደለም፣ በተግባር ነው፣ በስራ ነው፣ በተአምሩ ነው። ኢየሱስ ክርስቶስ ልጄ ነው፣ ኢየሱስ ክርስቶስ መሲሁ ነው፣ ኢየሱስ ክርስቶስ ንጉሱ ነው የሚለው በስራ ነው እና ሁሉን እንዳስገዛለት የሚያሳየው። ገና ያልተገዛለት አለ፣ ሞት አለ። የቀሩት በሙሉ እየተገዙ ነው። በሽታ፣ አጋንንት ምናምን ሁሉን እንዳስገዛለት፣ ከስሙ በላይ እንዳስገዛለት የሚያሳየው በተግባር። so he is the way of talking። የእግዚአብሔር ንግግር ነው ማለት ነው። ፈውስ ንግግሩ ነው፣ ምስክርነቱ ነው፣ የእግዚአብሔር ምስክርነት ነው። በዛ ውስጥ ግን የሚከናወኑ ነገሮች አሉ። እዚህ ጋር አሁን ጴጥሮስ እንደሚለው በቀኝ እጁም ይዞ አስነሳው፣ በዚያን ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ ይላል። ይሄ አንድ እግዚአብሔር የሚፈልገው ነገር ነው። ሰዎች ጤና እንዲሆኑ፣ ቅድም ቤዛ እንዳለችው ጤና እንዲሆኑ ነው። አዝኖ አይደለም የሚያደርግላቸው። አሁን ሄዶ እዛ ማዶ አጋንንት ያደረበትን ሰው ሄዶ ፈወሰው። ጭንቁን አይቶለት ነው፣ ችግሩን አይቶለት ነው። ሰው ሳይነግረው፣ ሰው ሳይማልደው ነው ሄዶ የፈወሰው። እግዚአብሔር ሰዎችን ጭንቀት ማሳረፍ ይፈልጋል። ይሄ አንዱ ዓላማው ነው።
ከዛም እየዘለለም እግዚአብሔርን እያመሰገነ ይላል። ሁለተኛ እግዚአብሔር የሚፈልገው ይሄንን ነው። መመስገን ይፈልጋል። በሰራው ስራ መመስገን፣ ግሎሪፋይድ መሆን ይፈልጋል። እና ያኔ ጌታ ኢየሱስ ክርስቶስ አዝኗል። ከአስሩ ዘጠኙ ቀርተው ሳምራዊው ብቻ መጣ። ከዚህ ከልዩ ወገን በቀር የተመለሰ የለም ወይ አለ። እግዚአብሔርን ለማመስገን ሌሎቹ ፈውሳቸውን ይዘው ሄዱ። እግዚአብሔር እንዲመሰገን ይፈልጋል። ምስጋናውን ሌላ ሰው እንዲሻማበት አይፈልግም። ሶሊ ብቻውን፣ እሱ ብቻውን መመስገን አለበት። ፈውስ ውስጥ ብቻውን መክበር አለበት። ለዚህ መጠንቀቅ አለብን። ፈውስ በህይወታችን ቢያልፍም በሰዎች ህይወትም ሲያልፍም ብቻውን መመስገን ይፈልጋል እግዚአብሔር ብቻውን። ምክንያቱም ብቻውን ነው የሰራው። እኛ እንዲሁ ፓርትነርሺፕ ተደርጎልን በእድል ለአገልግሎቱ ሾመኝ ታማኝ አድርጎ ስለቆጠረኝ አይደለም፣ በሹመትና በታማኝነት አድርጎ በመቆጠር የመጣን ሰዎች ነን እንጂ ኤቭሪቲንግ የሱ ነው። ያለኛም መስራት ይችላል እግዚአብሔር። ምንም ችግር የለበትም። እኛ እንዲሁ ፓርትነርስ እንድንኖር ተብለን ነው። ስለዚህ ብቻውን መመስገን አለበት። ከዛ በኋላ ምን ይላል? ወደ መቅደስ ገባ። ቅድም ቤዙም አንስተዋለች። ወደ መቅደስ ገባ ይላል። ይሄ ሰውዬ መቅደስ የማያስገባው የህይወት ቢዚነስ አለበት እንጂ መግባት ይችላል መቅደስ። ግን አንደኛ ማን ያስገባዋል ተሸክሞስ? ሁለተኛ ደግሞ ሌላ ነገር አለበት። ሰዎቹ ወደ መቅደስ ሲሰግዱ፣ እነሱ ከእግዚአብሔር ጋር ጊዜ ሲያሳልፉ እሱ መለመን አለበት። there was some limitation። ስለዚህ እግዚአብሔር ምንድነው? ወደ መቅደስ እንዲገባ ነው ሰው የሚፈልገው። ወደ እግዚአብሔር ነገር እንዲመጣ ነው የሚፈልገው። እግዚአብሔር ካለበት ሐሳብ ካለበት ነገር ተነስቶ ወደ እግዚአብሔር ነገር እንዲመጣ ይፈልጋል። ከዛ የመጨረሻው ቅድም ያልነው ነው። ሰዎች ተገርመው ተደንቀው ጆሮአቸው እንዲከፈትለት ይፈልጋል። ልባቸው እንዲከፈትለት ይፈልጋል። አይናቸው እንዲከፈትለት ይፈልጋል። አሁን እኮ እየሰገዱ ልባቸውን አልሰጡትም። እየሰገዱ አይናቸውን አልሰጡትም። አቴንሽን አልሰጡትም። they are in their own way ተወስደዋል። ልክ ነው ብለው በሚያምኑት ነገር እያመለኩት ነው። ልክ ነው ብለው በሚሰግዱለት ነገር እየሰገዱለት ነው። እግዚአብሔር ንቁ የሚልበት መንገዱ ፈውሱ ነው። አሁን ሁሉም አቴንሽናቸውን ሰጡ፣ ጆሮአቸውን ከፈቱ፣ ልባቸውን ከፈቱ። ይሄንን ማድረግ ይፈልጋል እግዚአብሔር እና ከነዚህ ዓላማዎች መሸሽ የለበትም። የእግዚአብሔር ነገር፣ የፈውስ ነገር ሰውን ለእግዚአብሔር ከማዘጋጀት፣ ሰውን ወደ እግዚአብሔር ከማቅረብ፣ ከማመስገን፣ ሰውን ከማሳረፍ፣ ከነዚህ ወጥቶ ሌሎች ዓላማዎች ቅድም አንዳንዶቹን አንስተናቸዋል። አንዳንዴ የገንዘብ ማግኛ ይሆናል። እግዚአብሔር አንዳንዴ ቶለሬት አድርጎ ሰዎች ገንዘብ እየሰሩበትም ዝም ሊል ይችላል። ምክንያቱም ብዙ ጊዜ ዝም ይላል እግዚአብሔር ተቆጥቶ እስኪለይ። እንደ ሳምሶን እግዚአብሔር እንደተለየው አላወቀም ነበር ይላል። ገሊላ ቤት ሲሄድም ሌላ ቦታ ሲገባ ምንም ሲል ዝም ይለዋል እግዚአብሔር። አንድ የመጨረሻው ሲደርስ ግን ተለየው። ሰዎች ለገንዘብም እያረጉት፣ ለጥቅም እያረጉት፣ ለክብርም እያረጉት ዝም ሊል ይችላል። ግን ያ ትክክል ነው ማለት አይደለም። አንድ ቀን ሊወሰድባቸው ይችላል። ፎከስ ማድረግ አለብን። ፐርፐዙ ይሄ ነው። ጌታ ኢየሱስ ክርስቶስ መሰበክ አለበት። ጌታ ኢየሱስ ክርስቶስ መነገር አለበት። ብቻውን መነገር አለበት። ብቻውን መመስገን አለበት። ሰዎች ወደ እግዚአብሔር መንግስት መቅረብ አለባቸው። ይሄን ካገኘን ገንዘባችን ነው። ይሄን ካገኘን ጎላችንን መታን ማለት ነው። ከዚህ ውጭ የሆነው ነገር ግን ከዓላማውና ከተግባሩ ውጪ ነው። ከእግዚአብሔር ሐሳብ ውጪ ነው። እግዚአብሔር እናመሰግናለን። ከዚህ ክፍል እንግዲህ እነዚህን ሐሳቦች ነው የተማርነው። እየነጣጠልን አይተን እንደገና መልሰናቸው ነበረ። የሚቀጥለውን ክፍል ደግሞ እናጠናና ምዕራፉን በአጠቃላይ እናየዋለን። ግን በዚህ በመጀመሪያው ቤተክርስቲያን በሰጠችን ጥናት ውስጥ ያየነው ምንድነው? መጀመሪያ ንጥል አድርገን አየናቸው። መጀመሪያ አገልጋዮቹን አየናቸውና አእማዶች ናቸው።
እነሱ እጅ ላይ ብቻ ነው ይሄ ነገር የተደረገው። እነሱም ትራንስፎርምድ ሆነዋል። መንፈስ ቅዱስ ዛሬ እንዳውም እሱን ነው ሳስብ የነበረው። መንፈስ ቅዱስ እንዴት ትራንስፎርም አደረጋል፣ ሰዎቹንም መቅደሱንም እንዴት ለወጠው ብዬ በጣም ሲገርመኝ ነበር። መቅደሱ ሽባ የማይቀመጥበት ሆነ። እነሱ የጸሎት ሰዎች ሆኑ፣ በድፍረት የሚናገሩ ሆኑ እና it is also about the Holy Spirit። በቃ መንፈስ ቅዱስ ቢመጣ ይሄ ቦዲያችን ነው የእግዚአብሔር መቅደስ አሁንና ምን ያህል ትራንስፎርምድ ይሆናል። የሚጠጋ ሁሉ የሚፈወስበት ሊያደርግልን ይችላል እግዚአብሔር እና ትራንስፎርምድ ሆኑ ብለን ይህንን ሐሳብ አንስተን ነበርና እንደገና በአማዶች የተሰራ ነገር ምናልባት ፕሮቶታይፕ እንደ ምሳሌ እንድንወስደው እግዚአብሔር ፈልጎ ይሆናል ብለን ከዛ በሽተኛውን አየነውና በቃ ትልቅ በመጀመሪያ ሰዎቹ ላይ ምን ብለን ነበር? መንፈስ ቅዱስ ያላቸውን አሳወቃቸው ትልቅ ነገር እንዳላቸው ለሁሉ መልስ እንደሚሆንና ለትልቅ ፕሮብሌም አለኝ ማለት ቻሉ። ይሄ ነው ምስክርነት ብለን ተነጋግረን ነበር። ከዛ በኋላ ክሪፕሉን ሰው ያየነውና ከመወለዱ ጀምሮ የሆነ ነው። ከባድ ነገር ነው። ግን እኛ ጋር ለከባድ ነገር እንኳን መልስ አለ በእምነት ከተጠቀምንበት ብለን ይሄንን አየን። ከዛ በኋላ ቦታውን አየንና የማይደፈር ቦታ ውስጥ ነው መንፈስ ቅዱስ የገባው። እንደዚህ አይነት ቦታዎችን መድፈር ይቻላል በመንፈስ ቅዱስ ብለን ቦታው ደግሞ የሁሉም መገናኛ ሰዎች የሚገኙበት የጸሎት መልስ ያለበት እነዚህ ያሉበት ናቸው ብለናል። ከዛ ኢንተራክሽኑን አይተን ኦርዲነሪ ኢንተራክሽን ውስጥ መንፈስ ቅዱስ ትኩረት ሲሰጥ ነው ለውጥ የሚመጣው ብለን ሰውየው ምንም አላደረገም፣ እግዚአብሔር ቸርነት ነው ያደረገው ብለን ይሄንን አለን። ከዛ ይሄን ያለኝን የሚለውን ሐሳብ አንስተን ደግሞ ያለን ትልቅ ነገር ነው፣ ያለን አያሳፍርም፣ ያለን ነገር ትልቅ ለውጥ ያመጣል ብለን ተነጋገርን በእምነት ከተጠቀምንበት። ከዛ በኋላ አንድ ላይ ሰብሰብ አድርገን ፈውሱን አየነውና ከዚህ አንጻር ፈውሱ እግዚአብሔር ኮንክሪት የሆነ ስራ ነው መስራት የሚፈልገው። የተሸፈነ እንደ ማጭበርበር የሚመስል አይነት አይደለም የሚፈልገው እግዚአብሔር። የፕሮሰሱ መነሻ ሐዘኔታው ስለሆነ ምንም ሰውየው ማድረግ የለበትም። ምንም ባያደርግም ብዙ አይጠበቅበትም ማለት። ከዛ በኋላ ሪዛልቱ ደግሞ በደንብ ተጨባጭ ነገር ነው ብለን አለና ዓላማው ደግሞ የሰው ፈውስ ነው፣ እግዚአብሔር መመስገን ነው፣ ሰዎች ወደ ክርስቶስ መምጣታቸው ነው እና የልጁ መሰበክ ነው። አፉ ነው ለእግዚአብሔር፣ ንግግሩ ነው ፈውስ ብለን ከዕብራውያን አንስተን አይተን ተምረናል እና እግዚአብሔርን እናመሰግናለን። ይሄ ክፍል ይሄንን ይመስላል። ማጠቃለያ ላይ ቤተክርስቲያን የሰጠችን ማጠቃለያ ምንድነው? መንፈስ ቅዱስ በህይወታችን ሲሰራ የግል ህይወታችንና ልምምዳችን ከመለወጡ በላይ በድንቅና በታምራት ራሱን ሊገልጥ ይችላል። ይህም በዋናነት የሚሆነው ኢየሱስ ክርስቶስን ለሌሎች ለማሳየት ነው ይላል የጥናቱ ማጠቃለያ ቤተክርስቲያን የሰጠችን። አንድ ከህይወት ጋር የምናዛምደው ጥያቄ አለ። አንቺስ የመንፈስ ቅዱስ ኃይል በህይወትሽ ተገልጦብህ ክርስቶስን ለማሳየት ትናፍቃለህ ወይ የሚል ጥያቄ አለ። እዚህ ላይ የምትሰጡት ሐሳብ ካለ ቆታችሁን ሼር ማድረግ ይቻላል። እዚህ ላይ የምትሉት ካለ ጊዜ ልስጣችሁ አድርገው። የቤዛ ጥያቄ መነሻ ሱናማዊቷ ሴት ነው እና እሷ ስትጠይቀው የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። ግን ለምንድን ነው ይሄንን ያላት? እሷ ሱናማዊት ናት። እሱ ደግሞ ከይሁዳ በስተቀር ለሌሎች ከተሞች አልተላኩም እና ይል ነበር። ያን ጊዜ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። መጀመሪያ ጌታ ኢየሱስ ክርስቶስ የተላከው ለአይሁዶች ነው። ልጆች የሚላቸው ያን ጊዜ አይሁዶችን ነው። በዛን ጊዜ የኛ ቦታ ኤፌሶን ምዕራፍ 2 ቁጥር 11 እንደዚህ ይላል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ከተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ
ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ምንም ድርሻ የሌለን ነበርን እኛ። ምንም በቃ ከእግዚአብሔር ጋር ተስፋ የሌለን ነበርን። አሕዛብ እንደዚህ ነን። አሕዛብ ልጆች የሚላቸው አይሁዶችን ብቻ ነበር። አሕዛብ የእግዚአብሔር ልጆች አልነበርንም። ያን ዲስቲንክሽን ሲናገር ነው። እና ሲመጣ ጌታ ለአይሁዶች ብቻ ስለመጣ ለዛ ነው እንደዛ የሚላት የነበረው። ግን አሁን ጭልጥ ያለ የአሕዛብ ፈውስ እንመልከት። ሐዋርያት ሥራ ምዕራፍ 28 እንደዚህ ይላል። በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያን ማለት በቃ የለየላቸው አሕዛቦች ማለት ነው። የሚያስገርም ቸርነት አደረጉልን ይላል። ከዛ ትንሽ ወረድ ብሬ ላንብበው። አረማውያን እንደሆኑ እንዲታስቡ ነው። በዚያም ስፍራ አጠገብ ፑፕሊዩስ የሚሉት የደሴት አለቃ መሬት ነበር። እርሱም እንግድነት ተቀብሎ 3 ቀን በፍቅር አሳደረ። የፒጵሊዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ይህም በሆነ ጊዜ የቀሩትም ደግሞ በደሴቲቱ ደዌ የነበረባቸው እየመጡ ተፈወሱ። በብዙ ክብርም አከበሩም። በተነሳን ጊዜ በመርከብ ላይ የሚያስፈልገንን ነገር አኖሩልን ይላል። እነዚህ አረማውያን ናቸው። እግዚአብሔር የለም ምን የለም በቃ ዝም ብለው የሚኖሩ ትንሽም ኢንሳይት የሌላቸው አምላክ የሚባል ነገር። ለነሱ ፈውስ ሆነላቸው እግዚአብሔር። ስለዚህ እግዚአብሔር ሁሉንም ይፈውሳል። እንደ ኢየሱስ ክርስቶስን ፈውሶች ብታዩቸው አንዳቸውም አልዓዛር ከሞት ያመነ ሰው ነው፣ ከሞት የተነሳው አልዓዛር። ከዛ ውጪ ትዝ አይለኝም ያመነ ሰው የተፈወሰበት። ያላመኑ ናቸው በሙሉ የተፈወሱት። ያላመኑት ናቸው የተፈወሱት። እና የጴጥሮስ አማት እሷ አማኝ ትመስለኛለች። የጴጥሮስ አማት ከነዳር ተፈውሳለች። የቀሩት ግን በሙሉ ምንም ስለ ኢየሱስ የማያውቁ ናቸው የተፈወሱት። እና እግዚአብሔር በቸርነቱ ሁሉንም ነው የሚፈውሰው። ቅድም እንዳልነው ንግግሩ የእግዚአብሔር ንግግር ነው። ልጄ ነው አክብሬዋለሁ ማለቱ ነው። ስለዚህ ለማያምኑት ነው ሞር መናገር የሚፈልገው። ከሚያምነው ይልቅ ለማያምኑት ነው መናገር የሚፈልገው። ወይም በሚያምኑት ህይወትም ለሌሎች መናገር ይፈልጋል። ግን ዋናው ልክ አልዓዛርን እያዩ ይድኑ እንደነበሩ ሰዎች ህይወት ውስጥ ስራ ሰርቶ ሌሎችን ያድናል። ግን በሁሉም ቦታ ላይ እግዚአብሔር ይሰራል። ያኛው ፓርቲኩላር ጥቅስ ያን ጊዜ የአይሁዶች ብቻ ልጆች የእግዚአብሔር ልጆች ይባሉ ስለነበረ ነው። እና እንዴት ወንደርፉል እንደሆነ ማሰብ አለብን። ከእግዚአብሔር ጋር ድርሻና ቦታ ማግኘት በጣም ትልቅ ነገር ነው። ኤፌሶን እንደሚለን ምንም ተስፋ የሌለን ድርሻ ብንፈልግም ማናገኝ ሰዎች ነበር። እግዚአብሔር ነው ይሄንን ግራንት ያደረገን እና እግዚአብሔር እናመሰግናለን። ቤዙ ተመልሶ